ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያዋቸው ቪዲዮዎቹንም ጋብዣችኋለሁ። 3 ቪዲዮ ካያችሁ በኋላ ደግሞ ካልተፈታ አልተፈታም ካላችሁ ይስር ህልሙ ማስቀመጣችሁ እንዳረሱ። ያው ድግግሞሽ እንዳይሆን 3 ቪዲዮ ማክሲመም እስከ 3 ቪዲዮ ቼክ አድርጉና ከዛ ውስጥ ቀጣችሁ ላኩልኝ። መጨረሻም ለቀው ቪዲዮ ላይ ቪዲዮን ሲጀምሩ ደግሞ ላይክ ማድረጋችሁን አትርሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ገነት ውሻ ቀኝ እጄን ነክሶኝ ከድንጋይ ጋር አጋጭቸው አላቀኩት። ምንድነው? እሺ ውሻ ሰይጣን ነው። ያው ቀኝሽን ሲነክስሽ ነው ያየሽው። ያው ጸሎት አድርጌ ጥሩ አይደለም። ውሻ አንደኛ መተትም ሲላከንም ያመላክታል፣ ሁለተኛ ያው ሰይጣን ነው ውሻ። ስለዚህ መጸለይ ነው የሚያስፈልገው፣ መጠመቅ መጸለይ ያስፈልጋል። ሳምራዊት አልተፈታም። ሰላም መቅዲ በህልሜ ቡኒ ቦርሳዬ እቃ ያለው ውስጡ ባስ ላይ ጠፋብኝ። ትቼ ወርጄ በምትኩ ግን ሌላ ጥቁር ቦርሳ ይዤ ምንድነው እህቴ? ይሄ ነገር የተፈታ ይመስለኛል። ያው ቦርሳ አንደኛ ልጅን ያመላክታል፣ ሁለተኛ ደግሞ ያው እቃ ያለው ቦርሳ ነው አይደል የተውሹ። ስለዚህ ያው ሀብትንም ያመላክታል እና ሲጠፋ ጥሩ አይደለም። ጸሎት አድርጊ። ሰለሞን መቅዲ እንዴት ነሽ? እግዚአብሔር ይመስገን። ቅዱስ ገብርኤል ቤተክርስቲያን ነው እና እዛ ሄጄ የቤተሰብ መቃብር ቤት አለ። መቃብር ቤቱ ከቤተክርስቲያኑ ስር ወይም ምድር ቤት ነው እና እሱን ላጸዳ ነው ብዬ ቁልፍ ከቤተክርስቲያን ዘበኛ ተቀብዬ ዞር ስል እንዲት ቀይ ሴትዮ የተቆለለ አፈር በማዳበሪያ ጀርባ ላይ ይዝቃሉ። እናም ጠጋ ብዬ ምን ነው እማዬ የት ሊወስዱት ነው ስላቸው፣ አይ ልጄ አንድ የጀመርኩት ቤት አለ እሱን ልጨርስ ብዬ ነው ይሉኛል። እኔም ቆይ ላግዞት ብዬ አፈሩ አዳርሼ ተመልሼ የመቃብሩን ቤት በር ልከፍት ስደርስ ቁልፉ ጠፋብኝ። እናም አንድ ዲያቆን ቤተክርስቲያን ሲከፍት አየውና ቁልፍ ጠፋብኝ ስለው ዘበኛው ሌላ ቁልፍ ይሰጥሻል ጠይቂው አሊያም እዛ ፊት ለፊት ያለ ችግኝ ላይ እዛ ላይ አንጠልጥለሽ ከሆነ ይለኛል። ምንድነውማ? እሺ አንደኛ ያው አፈር ጥሩ አይደለም። አፈር ያው ከሞት ጋር የተያዘ ነው። አፈር ነው፣ ወደ አፈር ትመለሳለህ ነው እንትኑና ያው አንቺ ደግሞ የተሰጠሽ ቁልፍ ያው ለሁሉም ነገር መፍትሄው ነው። ግን አንቺ ያንተሽ ወደ ሌላ እንትን ስትይ ነው አይደል? ስለዚህ ያው ነገሮችሽን በማትኮር በማየት ወይም ደግሞ ወደማይመለከትሽ ነገር እንትን ላለማለት መሞከር ነው። የሆነ አንዳንዴ እኛ የማይመለከተን ውስጥ ስንገባ የራሳችንን ነገር እንትን ስለምንን ማለት ነው። ያው አፈሩ ጥሩ አይደለም፣ ግን ያው ስትመለሽ ነው ያየሽው። ቁልፉ መጥፋቱም ጥሩ አይደለም። ቁልፍ ያው ለሁሉ ነገር መፍትሄ ስለሆነ ማለት ነው። ጸሎት በደንብ አድርጊ። ሳምራዊ ሰላም መቅዲ እሺ ይሄም የተፈታ ህልም ነው። ህሊና ሰላም መቅዲ ሰላምሽ ይብዛ አሜን ለሁላችን። ያየሁት የሆነ መንደር ውስጥ እየሄድኩኝ ከፊቴ ነጭ ላም ከላሟ ኋላ ደግሞ ብዙ ውሾች አሉ። ወደ ላሟ ስጠጋ ተንደርድራ መታ በጭንቅላቷ ገፍትራ ትጥለኛለች። ምን ይሆን? መሰግናለሁ። እሺ ላም ያው ሲሳይ ነው፣ ምንም እንትን የለውም። ግን ውሻ መተት ድግምትን ያመላክታል፣ ሲላክ ያመላክታል። እንደገና ደግሞ ውሻ ሰይጣንን ነው፣ ጠላትን ሰይጣንን ነው የሚያመላክተውና ጸሎት ማድረግ ያስፈልጋል። ጸሎት አድርጊ። እግዚአብሔር እረኛዬ ነው መቅዲ እባክሽ ፍችልኝ ልኬልሻለሁ። እሺ ያው አላገኘሁትም፣ ሳገኘው እሺ ፈተዋለሁኝ። እናት አላዛር ሰላም መቅዲ በህልም ቲቪ ሳይና ፊት ለፊት ስታጠባየው ብትፈችልኝ ፊቴን። እሺ መታጠብ ፈጣሪ በደልን ይቅር እንዳለ ከኃጢአት መንጻት ፈጣሪ በደልን ይቅር እንዳለ ነው የሚያመላክተው እና በጣም ቆንጆ ነው።
መንገደኛው ሰላም መቅዲ ህልም ስለምትፈችልኝ አመሰግናለሁ። እሺና ከባለቤቴ ጋር ልጄ አለ በባስ ውስጥ ቤት እንሄዳለን። እኔ ከፊል ነበርኩኝ የተቀመጥኩት። መውረጃው ደርሶ ክፍት ጫማ ነበር ያደረግኩት። ዝቅ ብዬ ስፈልገው በዛው ሳንቲሞች ብዙ ለቀምኩ። ማንኪያም ይዤ ወረድኩ። አስፋልት ልጅ አዝሎ ጥሎ የተሻገረ ምን ያሮጥሃል ስለው ለልጄ እቃ ሊሰጥሽ ነው አለኝና ልጄን አወረደውና የታሰረ ድመት ያዥያት የኛ ነች ሲለን እምቢ አልኩት። ልብሱ ቆሽሿል፣ ቀዳዳም ነበረው። ሰው ቤት ልብስ ስትቀይር ስለው ችግር የለውም ብሎ ነበረ። እሺ የተቀደደ ልብስ ምናምን ጥሩ አይደለም። ልብስ መቆሸሽ ኃጢአትን ነው የሚያመላክተው። ጥሩ አይደለም። ያው መጸለይ ያስፈልጋል። ድመት ያው የቅርብ ሰው ጠላትን ነው የምታመላክተው። ሌላው ሳንቲም መሰብሰብ አንዳንድ ችግርን ያመላክታል እና ሳንቲም ያው ጸሎት ማድረግ ነው የሚያስፈልገው። ክፍት ጫማ ግን ነፃነት መፈለግን ነው የሚያመላክትሽ። ሰኒ አመሰግናለሁ መቅዲ ስለፈታሽልኝ። እና ወንድ አያቴ በህልም ማልበስ በጣም ብዙ ተቆልሎ ለኔና የአክስቴ ልጅ ሰጠን። ግን አያቴ የለም። ልብሱ ግን የሱ አደሆነ ነው ማየው። እና በኖርማል አያቴ ሞቷል። ከሞተ 4 አመት ሆኖታል። ምንድነው እንግዲህ ተቆልሎ እኔና አክስቴ ልጅ ሰጠን። ልብስ ነው ጸጋ ነው። ልብስ ጸጋ ነው። ያው እነሱ እውነተኛው ዓለም ላይ ስለሆኑ በጣም ቆንጆ ነው። አንቺ ግን ከቻልቻው ብዘክሪ መልካም ነው። ያንን ነው የሚያመላክትሽ። ገነት ሞክሬ አላውቅም። የሚደርስ ከሆነ እኔ እስኪ ልንገርሽ። ሁልጊዜ መንገድ ይጠፋብኛል፣ በር ይዘጋብኛል፣ መውጫ አጣለሁ። እባክሽ። ይሄ በጣም ጥሩ አይደለም። መንገድ የህይወት መንገድ ነው። ሲዘጋጋማ ጥሩ አይደለም። በር ሲዘጋ ካለምንም ግንኙነት ብቻ መቅረትን ለነገሮች ደግሞ እንቅፋት የሚሆንብሽ ነገር እንዳለ ነው የሚያመላክትሽ። ይሄ በጸሎት ነው መስተካከል የሚችለው። በደንብ በጸሎት በርቺ። መንገድ ሲጠፋ እንደገና ደግሞ በር ሲዘጋ ጥሩ አይደለም። ይሄ በቃ የሆነ እንቅፋት የሚሆንብሽ ነገሮች ወደፊት እንዳትይ እንቅፋት የሚሆንብሽ ነገር እንዳለ እንደገና ደግሞ የህይወት መንገድሽን አለማወቅ ማለት በስነ ስርዓት አለመምራት አለማወቅ ነውና ይሄ መጸለይ ያስፈልግሻል በደንብ ማለት ነው። የኪዳነ ምሕረት እንዴት ነሽ መቅዲ? ዛሬ በህልሜ ሴትዮ ቤቱ ሁሉ ካሜራ አስገብታ እኔ ሰውየው ከውጭ ስንመጣ ሰውየው ልሳምሽ ይለኛል። እምቢ ስለው ህፃን ልጅ ካሜራ አለ ይለኛል። ልጁ እዛ ብሏል። ገና ብዬ ሳይ ቤቱ ሙሉ ካሜራ ነው እና መኝታ ቤቴም አስገብታለች እና ግን ካሜራው አይቀርጽም። ለሰውየው እንዴት መኝታ ቤቴ ካሜራ አስገባች ብዬ ስናደድ ሰውየው ተያት እኔ አነሳዋለሁ አጠፋዋለሁ ይለኛል። ምንድነው ሰውየውና እሷ ተጣልተው ሊመታት ሲመጣ ለምኝ አዳንኳት። ምንድነው ውዴ? እሺ ያው ይሄ ካሜራ ቤትሽ ሙሉን አድርጋ ማለትሽ ትኩረቱ አንቺ ላይ እንደሆነ ነው የሚያመላክትሽ እና ያው መጠንቀቂያው ነገሮችን ሁሉ እንትን ስትይ በጥንቃቄ እንዲሆን አይኗ አንቺ ላይ እንደሆነ እሷ ያው አንቺ ደግሞ ሳትመታ ማትረፍሽ ደግሞ መመታት ያው ህመም ነበረ ግን ከዛ መዳኗን መትረፍ ነው ከመታመም መዳን ነው የሚያመላክትሽ። ያው ግን ጸሎት አድርጊ፣ ራስሽን ጠብቂ። ህሊና ሰላም መቅዲ ሰላም ሽብሳ አሜን። ለሁላችን ያየሁት የሆነ መንደር ውስጥ እየሄድኩኝ ከፊት ነጭ ላም ከላሙ በኋላ ይሄ ተፈታው ነሽ ያብ ሰላም ለቤትሽ አዲስ ነኝ ዌልካም ብያለሁ። የኔ ብቻ በችልኝ ደስ ይለኛል። በህልሜ እህቴን ስልክ ተሰርቆባት ስታለቅስ አየሁ። ለቅሶ ደስታ ነው ግን ስልክ መሰርቅ ጥሩ አይደለም። ጸሎት ላይ መስተካከል ያስፈልጋል። ጸሎት ነው ስልክና ሲጠፋ ጥሩ አይደለም። ጸሎት በደንብ እንጸልይ ንገሪያት። ያው ግን ለቅሶ ግን ደስታ ነው እንትን ይለው ጥሩ ነው። መሰረት በህልም ጥይት ሊተኮስብኝ ሲል ማየት ምንድነው? መጥፎ ቃላትን ነው መጠንቀቅ ነው። መጥፎ ቃላትን ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ደግሞ አትርሱ።